ኬሪ ሀበሻዊት እባላለሁ። የምትገኙት ላይፍ በዱባይ ቻናል ነው። ወይም ደግሞ ይሄ ቪዲዮ የምሰራው የሎሚ ኦንላይን ስኩል የመጀመሪያ ተማሪ ነኝ። በቅርቡ እንመረቃለን። በዚህ 15 ቀን ውስጥ ሰው የመመረቂያ ቪዲዮ እየሰራው ነው። የመመረቂያ ቪዲዮ መስራት የምፈልገው ደግሞ ሎሚ ኦንላይን ስኩል ገብቼ የተማርኳቸው ነገሮችን እያንዳንዱ ነገር እዚህ ላይ አምጥቼ ለእናንተ በማሳየት ነው። ሁለት ነገር ነው ጥቅሙ። አንደኛው ምን ያህል ገብቶኝ እንደተማርኩና ትኩረት እንደሰጠሁት መምህሩ አይቶ እኔን የሚገመግምበት ነው። ሁለተኛው ነገር ደግሞ ለእናንተ የኢሜል አከፋፈት ምንም እውቀቱ የሌላችሁ የዩቲዩብም እንደዛው ቪዲዮ ኤዲቲንግ ካንቫ ላይ ደግሞ ኢንትሮ አውትሮ እንዴት መስራት እንደሚቻል እሱን የምታዩበት ይሆናል እና ስለዚህ አብረን እንሄዳለን። ኢሜል ልንከፍት ማለት ነው። መጀመሪያ የምንከፍተው ኢሜል ነው። ከኢሜል ነው የሚጀምረው ሁሉም ነገር። ስለዚህ መጀመሪያ የት እንሄዳለን? ጂሜል ላይ ነው የምንሄደው። ጂሜል ላይ እንሄድና ፕሮፋይልን ስጫነው አድ የሚለው ይመጣልኛል ማለት ነው። አድ አናደር አካውንት ጂሜል ላይ ገባን። ጂሜል ላይ ስንገባ የመጀመሪያ የማደርገው ፕሮፋይልን ተጭኜ ነው የምገባው። ስገባ የከፈትኳቸው ኢሜሎች አሉ። እነሱን ወደ ላይ አደርግና አድ አናደር አካውንት የሚላለ እሱን ስንነካው ጉግል የሚል ይመጣልናል ማለት ነው። ስለዚህ ጉግልን ስንጫነው እንደ አዲስ ነው ስልካችን የሚከፍተው ማለት ነው። ስለዚህ እዚህ ጋር ሳይን ኢን ይላልኝ ኢሜል ኦር ፎን ነምበር ይላል። የምንከፍተው በኢሜል ስለሆነ ስለዚህ ኢሜል እንመርጣለን። ፎር ማይ ፐርሰናል ዩዝ የሚለውን ነው የምንጫነው። ከዛ መጀመሪያ የምናስገባው ፈርስት ኔም እናስገባለን። እኔ ኬሪ ሀበሻዊት ነው የቲክቶክ ስሜ። ስለዚህ በሱ ከፍታለሁ ማለት ነው። ከዛ ዩዘር ኔሜን ሀበሻዊት ኔም የሚለውን ደግሞ ኬሪ ብያለሁ። እዚህ ላይ ዩዘር ኔም እንደምረስቸው እጄ እንደመተናልሽ ነው ሀበሻዊት የሚለውን ያስገባሁት ማለት ነው። ከዛ ኔክስት የሚለውን እንጫነውና ቀን እንመርጣለን። ከዛ ወራቶችን እንመርጣለን። የተወለድንበት ቀንና ወሩ ማለት ነው። ከዛ ደግሞ አመት እንመርጣለን። አመቱን ከ18 አመት በላይ የሆነ እንጂ ችግር የለውም። እውነታውን የምናገር መዋሸት መብታችሁ ነው። እኔ ይሄንን ስለማልጠቀምበት ዝም ብዬ በ2000 ብያለሁ። ሰው 2026 አለና ስለዚህ እዚህ ጋር ብዙ አማራጭ ይሰጠናል። ኬሪ ሀበሻዊት ኬሪ ብሎ ኢሜላችን ሲሰራልና አቀራረብ ያመጣል። የምንፈልገውን ነው እንመርጣለን። ኬሪ ሀበሻዊት @gmail.com የሚለውን መጀመሪያ ያመጣልኝ እሱ እንመርጣለን ማለት ነው። ከዛ ኔክስት ለዋለው ፓስዋርድ ይጠይቀኛል። ፓስዋርድ ስናስገባ ደግሞ ማወቅ ያለባችሁ ነገር ብዙ ሰው ፓስዋርድ ይቸገራል። ስፔሊንግ እንጠቀማለን። ከዛ ቁጥር እናስገባለን። ከዛ ደግሞ ሲምቦሎች አሉ እነሱን ደግሞ እንጠቀማለን ማለት ነው። እኔ ከዚህ ላይ ኬሪ አልኩኝና የስልክ ቁጥር የመጨረሻውን ቁጥር አስገባሁኝ። 2 ቁጥሮች ማለት ነው። ከዛ የሲምቦል ምልክቷን የኮከብ ምልክት የምትመስለዋን እሷን እንደበለኩት። ከዛ መጨረሻ ላይ እቺን ሚና መጣሁኝ ማለት ነው። ከዛ ፓስዋርዱ ባንዴ ነው እየሰራልኝ ታይታላችሁ። እዚህ በጎን ላይ ስለማደርግላችሁ እያንዳንዱ ነገር እናንተ የምታዩት ይሆናል ማለት ነው። ከዛ ኔክስት እንለዋለን። በዚህ መልኩ አስገብተናል። ኔክስት እንለዋለን። በቃ ኢሜላችን አሁን ከፍተን ጨረስን። ስለዚህ እናንተ ማድረግ ያለባችሁ ኢሜላችሁን የከፈታችሁበትን ትይዛላችሁ። ከዛ ደግሞ ፓስዋርዱን ሾርት ሚሞሪ ከሆናችሁ መዝግባችሁ ያዙታል። ያለዛ ደግሞ አረፍ ጭንቅላት ካላችሁ ትንሽ ደገም ካደረጋችሁት ያው ጭንቅላታችሁ ጋር ሴቭ ይሆናል ማለት ነው። ግን መጻፉ የተሻለ ነው። እዚህ ጋር በቃ ኢሜላችን ከፍተን ጨረስን። እዚህ ጋር አዲስ ነው እየተጠቀም ካለው። ስለዚህ ኢሜል ከፍተን ከጨረስን ቀጣይ የምንሄደው ደግሞ ወደ ዩቲዩብ ይሆናል የምንከፍተው። ስለዚህ ዩቲዩብ ለመክፈት የምንሄደው አሁን ቀጣይ ወደ ዩቲዩብ ለመክፈት ነው የምንሄደው። በኢሜል በከፈትነው መሰረት ዩቲዩባችን ልንከፍት እንሄዳለን። የት ነው የምንሄደው? ቀጥታ የምንሄደው ዩቲዩብ ላይ ነው የምንሄደው ማለት ነው። ኦኬ ዩቲዩብ ላይ እንሄድና ይሄ እዚህ ጋር የምታዩት የኔ ቻናል ነው። ላይፍ በሳውዲ ይሰኛል። ምናልባት በመንገዳችሁ ከመጣ ሰብስክራይብ አድርጋችሁ እለፉት። ያው አዲስ ጀማሪ ነኝ። በቅንነት ሳታሳልፉ ሰብስክራይብ ምናምን አድርጉ። ከተመቻችሁ፣ ካልተመቻችሁ ኢትስ ኦኬ። የተመቸው ያደርጋል ማለት ነው። እና ዩቲዩባችን እኔ በዚህ መልኩ ይሄንን የኔን ቻናል እንደሆነ እያሳያችሁ ነው። ስለዚህ ከዚህ እንወጣና ከላይ ላይ አካውንት የሚል አለ ማለት ነው። እሱን አካውንት የሚለው እንጫነዋለን።
ስንጫነው እየዞረ ነው። ከዛ የኔን ለጋውትና እዚህ ጋር ኬሪ ሀበሻዊት የሚላለ ማለት ነው። እሱ ነካ ነው። ከዛ እዚህ ጋር እንደ አዲስ መጣልኝ ዩቲዩብን የኔን ዩቲዩብ አጥፍቶ ይሄኛው አዲስ የከፈትኩት እንደ አዲስ መጣልኝ። ከዛ ክሬት ቻናል የሚለውን ስንጫነው ስሜ ያው ራሱ ኬሪ ሀበሻዊት ነው። አንድ ዩዘር ኔም ራሱ መጣ። ከዛ ታች ላይ ክሬት ቻናል የሚለውን እሱን ስንጫነው ዩቲዩብ እንደዚህ በአዲስ መልኩ ተከፈተ ማለት ነው። ስለዚህ ቀጣይ ምንድነው የሚቀረን? ቪዲዮ መልቀቅ ነው የሚቀረን። ቪዲዮ እንሰራና እሱንን ዩቲዩባችን ላይ እንዴት እንጭነዋለን? ዩቲዩብ ከመልቀቃችን በፊት መጀመሪያ ላይ የት ውስጥ እናቀናብረዋለን እሱን አሳያችኋለሁ። እዚህ ጋር ለመሞከር ሾርት ቪዲዮ እየለቀኩኝ ነበረ ማለት ነው። እዚህ ጋር ሾርት ቪዲዮ ለቀኩኝ ለመሞከሪያ ነው። ከዛ እንደዚህ ለቀን ከጨረስን በኋላ ወደ ቪዲዮ የሰራሁት ቪዲዮ አለ። ቅድም ለልጅቱ ምግብ የሰራሁት እሱንን ካንቫ ላይ እንሄድና እንዴት ተምኔል አውትሮ ኢንትሮ እሱን ነገር ሰርተን ሙሉውን እንዴት መልቀቅ እንዳለብን እሱን ካንቫ ላይ ገብተናል። ያው እስከሚከፍትልን ድረስ እየጠበቅን ነው። ቪዲዮ ረጅምና ሰልች እንደሚሆን አውቃለሁ፣ ግን በኋላ ላይ ሳቀናብረው ስፒድ እጠቀማለሁ። እዚህ ጋር ዩቲዩብ ባነር ነው የምንሰራው። መጀመሪያ ለዩቲዩባችን ባነር እና ሎጎ እንሰራለታለን ማለት ነው መጀመሪያ። ከዛ ዩቲዩብ ባነር ብለን ስንጽፍ ልክ እንደዚህ በዚህ መልኩ በጣም ደስ የሚሉ የሚያማምሩ ከለራቸው፣ ስራቸው፣ ሁሉም ነገር እዚህ ጋር አለ። እኔውን በፊት ይሄንን ሁሉ ነገር ያላቅም ነበር፣ እንደወረደ ነበር ዩቲዩብ ፖስት የነበረው። በጣም ፍላጎት ነበር ዩቲዩብ ምናምን፣ ግን ይሄን ትኑ ነገር ስላልነበረኝ ኤኒዌይ ወደ ስራችን እንዳ እዚህ ጋር ስንሰራ ማለት ነው። ልክ ፎቶውን ስንጫነው ሪፕሌስ ይላለኝ። ያ ማለት ምን ማለት ነው? በዛ ፎቶ ምትክ የኛን ፎቶ ቀጥታ የሚወስደን ወደ ጋላሪ ነው የሚወስደን። ስለዚህ ጋላሪ ላይ የመረጣችሁትን ፎቶ ፒክ ታረጉና እዛ ጋር ያስቀምጥላችኋልና ትንሽ ባነር ሲሰራ ያስቸግራል። ምክንያቱም በስልክ ስለምንሰራው እንደ ኮምፒውተር አይሆንም እና ትንሽ ማጥበብ ምናምን እንትን ትላላችሁ። እዚህ ጋር እየሞከርኩኝ ነው። በእርግጥ ታዩታላችሁ። አሪፍ መርጬ ፎቶ እንኳን ዝም ብሎ እንደ ነገሩ ነው። ሶ በዚህ መልኩ ኬሪ ሀበሻዊት የእሷንን ስም አንስቼ የኔን ስም ኬሪ ሀበሻዊት የሚለውን አስገባሁት። እዚህ ጋር ጌም ብሎግ ነበር የሚለው፣ እኔ ደግሞ ዴይሊ ብሎግ እለዋለሁ ማለት ነው። ከዛ ሌላው ነገሩ እንዳለ ባክግራውንዱ በጣም ስለሚያምር መቀየር አልፈለኩም። በቃ በዚህ መልኩ ትንሽ ነካ ነካ ታረጉታላችሁ እንዲስተካከል፣ እዛ ጋር ሄዶ እንዲገባ። እዚህ ላይ መስራት ግን ብዙ ሰው ያስቸግረዋል። እኔ እዚህ ጋር ለማጥበብ ምናምን እየሞከርኩ በጣም እንደዚህ። ከዛ ፎቶዬን ማጠበቅኩትኝ ሄዶ እንዲገባ ፈልጋለሁ። መልፋት አልፈለግም ማለት መልፋት አለመፈለጉ አይደለም፣ ግን የሰራችሁት ስራ እንደዚህ እንትን አሪፍ ሲሆን ደስ ይላል። እና እዚህ ላይ ራሱ ደስ ያለኝ ነገር ምንድነው? ልክ ሰርቼ ጨርሼ ወደ ዩቲዩብ እጄ ሳስገባው ማለት ነው እዛ ጋር እንትን ሳደርገው አማርኛ እኮ ሙሽኪላ ነው። እዛ ጋር ሳደርገው በቃ እንትን ነው ያኔ ቦታውን ነው የያዘልኝ ማለት ነው በስነ ሰዓት። እና እንዴት ደስ እንዳለኝ በወቅቱ ስሰራው እንዴት ደስ እንዳለኝ። ከዛ ሰርተን ጨርሰናል። ሴባስ ጋላሪ ስላለና ጋላሪ ላይ ቁጭ ብሏልኝ። ከዛ ወደ ጎን አድርገን ዩቲዩብ ላይ እንሄድና ጋላሪ ላይ ፎቶአችንን አመጣን። እንደዚህ በሰፊው ስለሚያመጣኛ ትንጠበብ ስናደርገው ሄዶ በቃ ቦታውን ነው የያዘልኝና ወቅቱ ስሰራው እንዴት ደስ ብሎኝ እንደነበረ፣ ምክንያቱም ያስቸግር ነበረ። ምናልባት ወይ ልምዱ ስላለኝ ይሆናል። መጀመሪያ ላይ ለመስራት ትምህርት ቤቱ እየተማርኩ ሳለ በጣም ተቸግሬ ነበርና አሁን የማወቅ እንትን ጥረት ይሆናል። ኦኬ እዛ ባነራችን ጨረስን። ቀጣይ ምንድን ነው የምንሰራ? ሎጎ ነው የምንሰራ። ሎጎውን የት ነው የምንሰራው? ሰው ጋር ነው የምንሰራው። ሄደን ካንቫ ላይ ሄደን
ዩቱብ ሎጎ ብለን ስንጽፍ ይመጣልና በጣም የሚያማምሩ አሪፍ የሆኑ የተለያዩ ነገሮችን ነው የሚያመጣልን። አሁን በጣም እየፈራ ያለው ድምጼ ነው። ድምጼ ሙከይፉ ክፍት ስለሆነ በእሱ ዋጥ እንዳያደርገው ፈራው። ዩቱብ ሎጎ ብለን ስንጽፍ አሪፍ መጣውልናል። እኔ ለእናንተ ለማሳየት ስለሆነ ያን ያህል የተካበደ አይነት ነገር እንትን አይደለም። በቃ የሚያምር ግን ቀለል ያለ ነገር ነው የሚመቸኝ እውነት ለመናገር። የመጀመሪያ የሰራሁበት ሎጎ ይሄ ነበር። እንቅልፍ አይመጣም። ሌላ ስንት ስራ አለ መሰላችሁ? የሆነ አንድ መርጬ ነበር። ከዛ ሳየው ብሉ ብላክ ነው የቆየ ነው የሚመስለው፣ ግን ያምራል። በተለይ ልጁ ያምራል። ነውር ነው። ከዛ ሌላ መረጥኩ። ሌላ የመረጥኩት ምንድነው መጀመሪያ ከሰራሁት ባነር ጋር ከለሩ ይመሳሰላል እና በጣም ቀለል ያለ ነው። እዚህ ጋር ፎቶዋን የሷን ስጫ ነው የኔን ፎቶ ቀጥታ ወደ ጋላሪ ወስደኛል። ሪፕሌስ የሚለውን ነክቼ እዚህ ጋር እየጠበቅኩ ነበር ሪፕሌስ የሚለው አልመጣልኝ ብሎ መጀመሪያ ከዛ ምን ሰራሁኝ የሷን ስም አውጥቼ የኔን ኬሪ ብሎግ የሚለውን አስገባው ማለት ነው። ከዛ ራይት ምልክት አለ እሷን ነካ ታረጉታላችሁ። ከዛ ፎቶዋን ሄዳችሁ ስትጫኑ ደግሞ ሪፕሌስ የሚለው እዚህ ጋር አልመጣልኝም የነበረ እዛ መጨረሻ ግን መጣ። ከዛ እንደዚህ ቅድም ለባነር የተጠቀምኩትን ፎቶ እሱን ራሱን መልሼ አደርገዋለሁ ማለት ነው። ይሄ እንኳን ሎጎ መስራት እንኳን ቀላል ያን ያህል የሚካበድ ነገር አይደለም። ትንሽ የሚያካብደው ባነር መስራቱ ነው። እሱ ነው ትንሽ። ከዛ ሴቭ እስከሚል ድረስ እንጠብቃለን። ኬሪ ብሎግ ባነራችን ተሰራ፣ ጋላሪ ላይ ተቀምጧል። እኛ ደግሞ ወደ ጎን ሸርተት አድርገን ወደ የት እንሄዳለን? ወደ ዩቱብ ሴቭ አስ ፕሮፋይል ፒክቸር ተሰራ ተደረገ። ባነራችን ሎጓችን ሰራን። ምንድን ነው የሚቀረን? ቪዲዮ መጫን። ሆነን ለመናገር ያምራል። እንደ ቀላል ነው የሰራሁት፣ ያኔ ቀለል ያለ ነው የሰራሁት፣ ግን ሰራ ያምራል። ከዛ በዚህ መልኩ አፕዴትድ ሰክሰስፉሊ ብሏል። ጨረስን። ምን ዩቱብ ኢሜል ሰርተን ዩቱብ ከፍተን ሎጎና ባነር ሰርተን ጨረስን። ከዛ እዚህ ጋር ደግሞ የዩቱባችን ሊንክ አለ። እሱን ኮፒ ማድረግ ከፈለጋችሁ ቲክቶካችሁ ባዮ ላይ ማያያዝ ከፈለጋችሁ ወይ ደግሞ ቪዲዮ ስታወርዱ ደግሞ ከታች ዲስክሪፕሽን ቦክስ ላይ እዛ ላይ መጻፍ ከፈለጋችሁ ማድረግ ከፈለጋችሁ የዩቱብ ሊንካችሁን እዚህ ጋር ይሄው አለ። ያንን መጠቀም ትችላላችሁ። በተረፈ ደግሞ በጣም በቀላሉ መንገድ ታይሎ በሚገባችሁ መንገድ ጥያቄ መጠየቅ ምንም እስከማትፈሩ ድረስ የፈለጋችሁትን እየጠየቃችሁ ዘና ብላችሁ ለምትማሩና ሎሚ ኦንላይን ስኩል ብትማሩ በተለይ የማዳም ቅመሞች ወላሂ እኔ በጣም ፊልም ነበር ማየት ቱርክ ፊልም ዳስ ማይ ላይፍ በቃ ከሶች ህይወት የለኝም የነበረ የማዳምን ስራ ሰራለሁ። ከዛ በኋላ በቃ ቱርክ ፊልም እና እንደዚህ በባዶ ጊዜያችን ከመነቃጠል ብንማር በእርግጥ ነው አልቆጨኝም። ያው የሆነ ነገር ስለሆነ ተቆጭቼ የምመልሰው ነገር የለኝም። ግን ጣታይ እየሰራሁት ቪዲዮ አለ። እሱንን ቪዲዮ ካንቫ ላይ ሄደን እንዴት አውትሮ ኢንትሮ ከዛ ደግሞ አንዳንድ ነገሮች እንዴት ማስተካከል እንዳለብን እሱ ላሳያችሁ ነው። መጀመሪያ የምንሄደው ፓወር ዳይሬክተር ነው የምንሄደው። ፓወር ዳይሬክተር እንሄድና የሰራኋቸው ቪዲዮዎችን እነሱን እመርጣለሁ፣ ሰሌክት አደርጋለሁ። እዚህ ጋር እየፈለኩ ነው የሰራሁት ቪዲዮ በጣም ብዙ ስላለ አሁን በቃ ምንም ነገር ሆነ ቪዲዮ እየሰራሁኝ ነውና እዚህ ጋር እየመረጥኩ ነው። ቪዲዮዎችን ወደ 4 ናቸው ምናምን ናቸው። ከዛ እዚህ ጋር
እያሯሯጥኩት ነው። ለምንድን ነው የማሯሯጠው? በቲክቶክ ሳይዝ የሰራሁት ስላለ የዩቲዩብ እና የቲክቶክ ሳይዝ አንድ አይነት አይደለም። ስለዚህ እንዳይደበላለቅብኝ እሱንን ነገር እንትን ለማለት እያሯሯጥኩት እስከ መጨረሻው ማየት ስለፈለኩኝ ነው። እና ሳየው ምንም አይነት የተደባለቀ ነገር የለም። እሱ ራሱ ቪዲዮ ነው የነበረው እና እስከ መጨረሻው አየሁት፣ የለም። ከዛ እንደገና ተመልሰን አንድ ብለን እንጀምራለን። ከዛ ወዴት ነው የምንሄደው? ወደ የፕላስ ምልክቱን ነው የምንጫነው። የፕላስ ምልክቱ ስንጫነው እኔ የሰራሁት እንትን አለ፣ ኢንትሮ አለ። እሱንን ኢንትሮ እንፈልግና አምጠን ልክ መጀመሪያ ላይ እናደርገዋለን። በዚህ መሰረት ማለት ነው። አዲስ የሰራሁት ኢንትሮ ነው። እንደዚህ እያየሁት ነበርና ከዚህ ላይ ምንድነው ማድረግ የፈለኩት? ቴክስት የሚለውን ተጭኜ ላይፍ በሳውዲ ነው የሚለው የኔ የዩቲዩብ ቻናል እና ላይፍ በሳውዲ የሚለውን ነገር እንትን እዚህ ዩቲዩብ እዚህ ላይ እንዲቀመጥ ስለፈለኩኝ እሱን ለመስራት በመጀመሪያ እሱን እየሞከርኩ ነው። ላይፍ በሳውዲ ቻናል ኦር ሚዲያ እንኳን አይሆንም። ከዛ በዚህ መልኩ ከሰራን በኋላ እዚህ ጋር መቀናበሪያዎች አሉ። ፖዚሽን መቀየር ከፈለጋችሁ፣ ቴክስቱን ማሳደግ ማሳጠር ከፈለጋችሁ፣ የፊደሎች አቀማመጥ በፈለጋችሁት እዚህ ጋር እንደምታዩት የተለያየ አይነት ነገር የሚሰራለ። ወደ ቀኝ ጽሑፍ ማስቀመጥ ከፈለጋችሁ፣ ወደ ግራ መሀል ላይ ማድረግ ከፈለጋችሁ፣ ሻዶ መጠቀም፣ የተለያዩ ነገሮችን እዚህ ጋር ነው። የሆነ ነገር መረጥኩኝ። ነጭ ላይ ቀይ ሲቀመጥ ትንሽ ጉልት ብሎ የመታየት ነገር አለውና ቻናሉ ሞር ይቀመጣል። ከዛ እሱንን ጫን ብዬ ይዘውና እስከ መጨረሻው ቪዲዮ እስከሚያበቃው ድረስ ይሄዳለሁ። ለምን እንዲቀመጥ ለምፈልገው ላይፍ በሳውዲ የሚለው አብሮኝ እስከ መጨረሻው እንዲቀመጥ ለምፈልግና ከቪዲዮ ኦቨር ሄደ። ከዛ ተመልሰን መጠን ከቪዲዮ ጋር እኩል እናደርገዋለን። የተረፈውን ቆርጠን እንጥለዋለን ማለት ነው። እዚህ ጋር እየቆረጥን ነው። ኤዲት ነካነ። ከዛ ስፕሊት የሚል ይመጣል። ከዛ በኋላ እስከምትፈልጉት ድረስ ታረጉትና ትቆርጣላችሁ ማለት ነው። በዚህ መልኩ ተቆረጠ። ከዛ ኢንትሮ አደረግነ። ይሄንን ሳውዲ ቻናል የሚለውን እሱን ሰራነ። ከዛ ቀጣይ ደግሞ ቴክስት ጋር እንሄድና ቴክስት የሚለውን ስንነካው ሶሻል ሚዲያ የሚል ይመጣልናል ማለት ነው። እዚህ ጋር ማጣደፍ ከፈለጋችሁ መብታችሁ ነው። የሆነ 9 ደቂቃ ቪዲዮ ነበረ፣ እሱን በ5 ደቂቃ አጣደፍኩት። እዚህ ጋር ቴክስት የሚለውን ስንነካ ወደ ቀኝ ነው። ወደ ቀኝ ስናንሸራትተው ሶሻል ሚዲያ የሚል ይመጣልናል። ከዛ ላይ ሰብስክራይብ ነው የሚለውን ነገር እናነሳውና እሱን የተወሰነ እናስቀምጠዋለን። እዚህ ታች ላይ አስቀምጠዋለሁ። ታች መጀመሪያ ያስቀመጥኩበት ቦታ ላይ የፓወር ዳይሬክተር የሚለው ሎጎ እሱ ስላለ በኋላ ላይ ስለምንቆርጠው ከሱ ከፍ አድርጌ ያደረኩት ማለት ነው። ከዛ በዚህ መልኩ ለተወሰነ ደቂቃ ይቀመጣል። ለአንድ 2 ደቂቃ ይቀመጣል። ከዛ በኋላ በራሱ ጊዜ ይሄዳል። ላይፍ በሳውዲ የሚለውን የሰራሁትን በጣም ተለቀብኝና ሲደብረኝ ትንሽ ለማሳነስ ሞከርኩ። እንደዚህ አሪፍ ነው፣ እንደዚህ ቆንጆ ነው። ከዛ ቀጣይ የምናደርገው ደግሞ እንደዚህ ቴክስት ላይ እንሄድና ላይክ አይረሳ የሚለውን ህዝቤ ለአዝም ማስታወስ ያስፈልገዋል። ያኔ ኩሉ ሾዬ ለአዝም ሰብስክራይብ አድርግ እየተናገሩም አልተሰሙ እንኳን ደግሞ ሳይናገሩ። ስለዚህ አሁንም ላይክ የሚለውን በቃ ሳንሰን የሆነ ቦታ ላይ ቁጭ እናደርጋትና በክብር ትንሽ ጽሑፉን ተጭነን ወደ ቀኝ እንስበዋለን። ከዛ ለተወሰነ ደቂቃ እሱን ይቀመጣል። ለተወሰነ ሰከንድ ነው፣ ደቂቃ እንኳን አይሞላም። ከዛ በዚህ መልኩ ሰራነ። ሰብስክራይብ አስቀመጥን፣ ላይክ አስቀመጥን። ምን ቀረን? አውትሮ አሁን ምን የሰራሁት አለኝ። ጋላሪ ጋር ሄጄ እየፈለኩኝ ነው ወደ ውስጥ
ነው ያለው። እንግዲህ ፎቶ ሁላ ያያችሁ ነው። የአይን ሻወር ውሰዱ። እዚህ ጋር ዶንት ፎርጌት ቱ ሰብስክራይብ፣ ኮሜንት፣ ላይክ፣ ሼር ምናምን ይላል። ቴንክስ ፎር ዋቺንግ የሚልም አለው። ይሄ ሁሉ ለእናንተ ነው። ከዛ በዚህ መልኩ ሰራንና መጨረሻ ላይ ይሄ ስፒድ ስታንዳርድ እሱንን አድጀስት ስፒድ የሚለውን እንታልኩት ነው ነበር፣ አጣደፍኩት ነው ነበር። ቀደም እያሳያችሁ ነው የነበረ እናንተ። እሱንን 9 ደቂቃ ቪዲዮ ነበር ወደ 4-5 ደቂቃ አሸጋገር ነው። እንዳትሰለችሁ ነው። ይሄ ሁሉ ለእናንተ ነው። አሁን እኔ እንቅልፍ ሰዓቴ ነበረ። በዚህ መልኩ ቼክ እያደረግን እንገኛለን። ምንድነው የቀረው? ባክግራውንድ ነው የቀረው። ባክግራውንድ አልሰራውለትም፣ ምክንያቱም ደስ የሚለኝ ባክግራውንድ አጣውና ከዚህ ላይ በቃ ሰርተን ጨርሰን ፕሮዲውሰር የሚለውን እሱን ተጭነ ነው። እዚህ ጋር ማስታወቂያ እንዲሁም መጥቶ ገብቶብኝ ነበረ። እንደገና ባክ ብዬ ነው የወጣሁት። በቃ በዚህ መልኩ የዩቲዩብ ላይ የምናወርደውን ቪዲዮ ሰርተን ጨርሰናል። ላይ 100 እስከሚል ድረስ ነው የምንጠብቀው። ከዛ ይሄው አብቅቷለኝ። ሆም የሚለውን ነክተን ጋላሪያችን ላይ እንዲቀመጥ እናደርገዋለን ማለት ነው። ከዛ ቀጣይ የምንሄደው ደግሞ ወደ ምንድን ነው የሚሆነው? አውትሮ እና ኢንትሮ እንዴት መስራት እንደምንችል ካንቫ ላይ እሱን ታያላችሁ ውዶች። እዚህ ላይ ካንቫ ላይ ሄደን አውትሮ እና ኢንትሮ እንዴት እንደሚሰራ ነው የምናየው። የምንሄደው መጀመሪያ ካንቫ ላይ ነው። ከዛ አንዳንድ ማስታወቂያዎች ይመጣሉ። እነሱን ስኪፕ እንልና እዚህ ዋት ዊል ዩ ላይክ ምናምን የሚል ጽሑፍ ከሚመጣው ላይ አውትሮ ብለን እንጽፋለን። ዩቲዩብ አውትሮ። ከዛ ይሄ በተለያየ ይመጣልናል። ቴንክስ ፎር ዋቺንግ ምናምን። ያው ቪዲዮን አይቶ ተጨርሶ ስለሆነ ግድ ነው እናንተ ማመስገን ግዴታ ነው። ስለዚህ ቀለል ያለውን የሚያምር በጣም የተካበደ ውስብስብ ነገር የሆነ ቀለል ያለ ሆኖ የሚያምር አይነት ነገር ላይ እንደዛ ነው ደስ የሚለኝ። እዚህ ላይ እኔ ያገኘው መሰለኝ ጎረቤት እዚህ ላይ ያገኘኝ። እዚህ ላይ እኔ መረጥኩኝ። በጣም ቀላል ነው። በቃ እያንዳንዱ ነገር የድግግሞሽ ነው። በድግግሞሽ የሚመጣ ነገር ነው እውቀት ብዬ ነው የማስበው አሁን ላይ ማለት ነውና ለመጀመሪያ ከባድ የሚያደርግብን አለማወቃችን መሰለኝ። ለማወቅ ፍላጎቱ ካለን ግን ምንም አይነት ነገር ቀላል ነው ብዬ ማምን ሴት ነኝ። ከዛ እዚህ ጋር የእሷን ስም አንስቼ የኔን ስም ኬሪ ብሎግ የሚል አደርጋለሁ ማለት ነው። የእሷን አወጣውና ከዛ ዶንት ፎርጌት ቱ ሰብስክራይብ ቴንክስ ፎር ዋቺንግ የሚለው እንዳለ ይቀመጣል። ከዛ ምንድነው የምንሄደው? ፎቶዋን ነው። ፎቶዋን አነሳና የኔን ፎቶ አስቀምጣለሁ ማለት ነው። ፎቶ እየመረጥኩ ነው። ጉዴ ጋላሪ ጉድ ታየ መቼም። እዚህ ጋር አንድ ፎቶ አገኘ። እሱንን ፎቶ መረጥኩት። ከዛ ሰርተን ጨረስን። በቃ በዚህ መልኩ ሰርተን ጨረስን። ቼክ አደረግነው ማለት ነው። ከዛ እዚህ ጋር እዚህ ጋር እያሳያችሁ ያሉት ለእናንተ ነው። ይሄንን እንደዚህ ማድረግ ትችላላችሁ፣ እንደዚህ ማድረግ ትችላላችሁ እያልኩኝ ለእናንተ እያሳያችሁ ነው ያለሁትና ባክግራውንድ ሙዚቃ እንደመጠቀም እንደምትችሉ ኢንትሮ እና አውትሮ ስትጠቀሙ ደግሞ ሳውንድ ትራክ ያስፈልጋችኋልና እሱን እዚህ ቦታ አለ ምናምን እያልኳችሁ ነው። እኔም ሰርቼበታለሁ። እያንዳንዱ ነገር እዛው ላይ አለ። እኔ አሁን እዚህ ላይ ያስተማርኳችሁ ነገር ግልጽ ብሎ እኔ እንደገባኝ እንዲገባችሁ አይደለም።
ትምህርቱን ተማሩ የሚባለው ለዚህ ነው። ለእያንዳንዱ ጥያቄያችሁ መልስ ስለምታገኙ ነው። እዚህ ጋር እንደዚህ አድርጌ ብሰራ ነገ የሆነ ነገር ብትሉኝ ያኔ ከህይወታችን ከስራችን ጋር ቢዚ ስለምንሆን እያንዳንዱ የምትፈልጉትን ነገር ተከታትለን በምትፈልጉት መልኩ ልንመልስላችሁ አንችልም። ለዛም ነው ትምህርት ቤት ውስጥ ገብታችሁ ስትማሩ ግና እያንዳንዱ ጥያቄያችሁ ይመለስላችኋል። መምህሩ ቢዚ ቢሆን እንኳን በሱ ስር ሆነው የሚሰሩ አሉ፣ ልክ እንደኛ ተማሪዎች በጣም ፋስት የሆኑ እነሱን ጥያቄያችሁን እየመለሱላችሁ መምህሩም እያገዛችሁ አሪፍ ሁኔታ ላይ የምትኖሩበት አጋጣሚ ነው የሚሆነው። እዚህ ጋር ጋላሪ ውስጥ ሄድና እና ዳውንሎድ እናደርገዋለን። ሰርተን ጨርሰናል። የምትረው እንዴት ይሄ ሁሉ እንደፈጀብኝ አልገባኝም፣ ግን ይመስለኛል ካንስል የሚለውን ደጋግሜ ስጫነው አስወጥቶኝ እንደገና ደግሜ እየሰራው መሰለኝ። በጣም ጊዜ ፈጀው። ከዛ እዚህ ጋር ዳውንሎድ ኮምፕሌት ጨረስን። ጋላሪ ላይ ነው የምናገኘው። ይሄን ጋላሪ ላይ ስንሄድ ጋላሪ ላይ ተቀምጧል ማለት ነው። ስለዚህ እርግጠኛ ሆነናል አውትሮ እንደሰራ ነው። ቀጣይ የምንሰራው ደግሞ ዩቱብ ኢንትሮ ብለን እንጽፋለን። መፍሩድ መስራት ያለብን ኢንትሮ ነበር መጀመሪያ። ኢትስ ኦኬ። ከዛ እኔ የምጠቀመው እዚህ ካለ ወረድ በያ ይሄኛው ደስ ይለኛል። ወጥቻለሁ። ታዩታላችሁ እንዴት እንደሚያምር ነው የሚለው። ልክ እንደ እዚህ ጋር ኬሪ ብሎግ የሚለውን እያስገባው ነው አስወጥቼ። ደግሞ ዌልካም ነበር ማለት የነበረብኝ። ዌልካም ያኛው በምስጋና ምናምን አይደለም፣ ይሄኛው ደግሞ ዌልካም ነበር የነበረበት። ግን ብሎ እንደመጣ ምንድን ነው ያስገባሁበት እኔ ኬሪ ብሎግ ዌልካም ቱ ኬሪ ብሎግ ነበር መሆን የነበረበት። እውነት ለመናገር ተሳሳትኩኝ። ስለዚህ ዳውንሎድ የሚለውን ነክተን ዳውንሎድ እስከሚል ድረስ እንጠብቃለን ማለት ነው ወዶች። ከዛ ጋላሪ ላይ ተቀምጧል። ጨረስን። ልክ በዚህ መልኩ ቼክ እያደረግነው እንገኛለን። እና ይህንን ይመስላለኝ አውትሮና ኢንትሮ የሰራ ነው። እንደገባችሁ ተስፋ አድርጋለሁ። እያንዳንዱ ነገር እንዲገባችሁ እፈልጋለሁ። ምክንያቱም እንደዚህ እንቅልፌን አጥቼ ደክሜ እየሰራው እንዲገባችሁ እፈልጋለሁ፣ እውነት ለመናገር ማለት ነው። እና ቀጣይ ምን ቀረን? ቪዲዮ ማውረድ ነው የሚቀረን ይመስለኛል። ቀጣይ ሰራን፣ አውትሮ ኢንትሮ ሰራን። ከዛ ቪዲዮ ማውረድ፣ ቪዲዮን እናወርዳለን። ከዛ ደግሞ ምን ቀረን ውዶቼ? እዚህ ላይ ማለት ነው የሰራነውን ቪዲዮ አውርደን ጨርሰናል። ዩቱባችን ላይ ዩቱብ ላይ ቀጥታ እንሄድና ኬሪ ሀበሻዊት የሚለውን ፕሮፋይላችን ታጭነን ነው። ከዛ እዛ ጋር ይወስደናል። ያው ቪዲዮ በዚህ መልኩ ሾርት ለቅቄ 22 ሰዓት ሆኖ ከተለቀቀ ሾርቱ 4 ሰው አይቶታል። ይሄ ደግሞ የሰራሁት ደግሞ ቪዲዮ ደግሞ ማለት ነው እሱ ደግሞ 39 ሰው አይቶታል። አዲስ አካውንት ነው። በ22 ሰዓት ውስጥ 39 ሰው ቢያንስ አይቶታል። ይህ ትልቅ ነገር ነው እንዴ! ይሄኛውን የምጠቀምበት እኮ ማለት ነው ያለ ራሱ ብዙም አይታይም። እና በዚህ መልኩ ቪዲዮዎችን አቀናብሬ የኔን ኬሪ ሀበሻዊት የሚለውን ሎጎን አድርጌ ሰብስክራይብ አትርሱ የሚለውን አድርጌ እንደዛው ደግሞ ላይክ የሚለውን እያንዳንዱ ነገር እንግዲህ በዚህ መልኩ አድርጌ ታምኔል ሰርቻለሁ። ታምኔል እዚህ ጋር ያላደረኩት ምንድን ነው ዩቱቡ አዲስ ዩቱብ ስለሆነ በቬሪፊኬሽን ኮድ ይጠይቀኛል። ያ ደግሞ አዲስ ስለሆነ ነው የሚጠይቀው። ቁጥር ባስገባም አይሰራም። ከተወሰነ ሰብስክራይብ እና ቪው በኋላ ግን ይከፍታለኝ። የመጀመሪያ ዩቱብን ስጠቀም እንደዛ አስቸግሮ ነበርና ያለ እንትን የሰራሁት ያለ ታምኔል የሰራሁት ያስጠላል።
ታምኔል ቢኖረው ሞር ሰውን የመሳብ ነገር የሆነ የምትሰጡት ርዕስም የተጋነነ ሰው እንዲያየው ይሆንና ሰውም ደግሞ ምንድን ነው ብሎ ከፍቶ እንዲያየው የሚሆን አይደለም። አልሰራውለትም፣ አልተቀበለኝም ታምኔል። ስለዚህ ምን ማድረግ አይቻልም። በዚህ መልኩ ቪዲዮን አውርጄ ጨርሻለሁ። ታምኔል አሰራሩን ግን ቪዲዮ ሂደን በሰራነው ቪዲዮ መሰረት ለቪዲዮ ፖስተር ወይም ታምኔል እሱ ልንሰራ ነው። የት ነው የምንሰራው? ካንቫ ነው የምንሄደው። ከዛ ካንቫ ሂደን ሰርች ቦታው ላይ መጻፊያው ላይ ምን እንጽፋለን? ዩቱብ ታምኔል፣ ዩቱብ በቃ እንደዚህ ስትጽፍ ራሱ ያመጣላችኋል። እዚህ ጋር ትጫኑታላችሁ። በዚህ መሰረት ያመጣላችኋል። እንደዚህ በቃ ቀለልና ጽድት ያለ በቃ አሁን እዚህ ጋር የምንድን ነው የሚባለው ምልክት ነው የኪንግ ምናምን ብቻ እንደዚህ አይነት ነገር ያሉባቸው እነዚህ በክፍያ ነው የሚሰሩት። እንደዚህ አይነት ነገር የሌለባቸው ናቸው ያለ ክፍያ የሚሰሩት። ቼክ እያደረጋችሁ ቼክ ባታደርጉም ችግር የለውም። ስትነኩት ራሱ ማለት ነው እንትን ይላችኋል፣ ይመጣላችኋል። እኔ የትኛውን መርጬ በየትኛው ስራ መሰላችሁ? ክፍያ የሌለበት በዚህ ሆነሳ በየትኛው ልስራ በጣም ያምራል። በቃ እኔ በዚህ ልስራ። እናንተ በተመቻችሁ ደስ ባላችሁ በሰራችሁት ቪዲዮ በተመለከተ የሚገልጽ ስትሰሩ ምናምን በቃ እንደዚህ እንትን እያላችሁ በጣም ያኔ ሰዎችን እንዲስብ ሰዎችን መጀመሪያ የሚያዩት ፖስተሩን ስለሆነ ፖስተሩን ካዩ በኋላ ነው ነክቶ ሲጫኑ ውስጥ ገብተው የሚያዩት ሰው ፖስተሩን መሳብ አለበት። እና አሁን ካፕኬክ ኦሬንጅ ስለሆነ ሰራሁት ይህንን ላድርገው። ከዛ ደን ይለዋለሁ። ባክግራውንዱ ችግር የለውም። ፎቶ ባክግራውንድ አልፈልግም። ካልፈለኩ በግዴታ ነው እንዴ? ኦኬ። ልክ በዚህ መልኩ እንደዚህ እናደርገዋለን። እዛ እዚህ ጋር ደግሞ ጽሁፎችን እዚህ ላይ በጣም ምን ብዬ ልጻፍ? ትንሽ ለቀን እጅ የሚያስቆጥም ጣፋጭ ብዬ ነበር ግን ሰርቼዋለሁ። በጣም በዛ የኦሬንጅ ካፕኬክ ሊሆን ነበር። በጣም በዛ ኦሬንጅ ካፕኬክ ሲገባበት ሀሳቡን ለጠፋብኝ እኮ ምን ልበላ። አሪፍ የሆነ የኦሬንጅ ኬክ አሰራር ያን እንትን ብሏል አድርጓል። ኦኬ። እዚህ ጋር ጽሁፍ እንነካና እዚህ ጋር ሳይዝ የሚለውን እንጫነዋለን። አያችሁት አይደለ? እዛ በዚህ መሰረት እናደርገዋለን። በነገራችን ላይ በቃ እዚህ ጋር ኮሎር አለ። ምን ኮሎር እንጠቀም? ነጭ አሪፍ ነው። ቀይ እንዴት ነው ሄደው? ይህ ትንሽ ከልብሴ ጋር የተቀራረበ ነው። ድምቅ እንዴት ነበር የፈለኩት? ኖ ዌይ ጨራሽ ማለት ነው። ይሁን የለም። ኦኬ በቃ ነጭ ላድርገው። ከዛ የማ ትልቅ ሆነ ነው ወይ? ይሄ ትልቅ ሆነ። ከዛ እንደዚህ ታደርጉትና ስታይል ፎንት በቃ እንደዚህ ታደርጉታላችሁ። ከዛ እንደዚህ እናደርገውና እዚህ ጋር እናመጣለን። ግን ከነጭ ላይ ነጭ ሆነ። ይህን እናጠፋዋለን። አስፈላጊ አይደለም። ትንሽ እንደዚህ አድርገው ጽሁፉ በደንብ የሚቀር ማድረግ አስፈላጊ ከሆነ የራሴ ጽፍበታለሁ። ይህን ማጠፋዋለሁ። የሆነ ጥርት ያለ እንዲሆን
እሱ እንደዚህ ቢሆንስ አሪፍ የሆነ የኦሬንጅ ኬክ አሰራር እኔ ሙሉን የያዘው በቃ እንደዚህ ሆነ ማለት ነው። እንደምታዩት እዚህ ጋር እንደዚህ አድርጋችሁ ትሰራላችሁ። አሪፍ የሆነ የኦሬንጅ ኬክ አሰራር አለኝ። ሌላ ቀለጣውነት እንጂ ይሄ በጣም የሚሰራው ስለሆነ ጊዜ እንዳልፈጅ ነው እና እየተለየ ታረጋላችሁ። ከዛ በዚህ መሰረት እዚህ ጋር ላይ ብትሳውዲ የኔ የዩቲዩብ ቻናል መስለኝ ነው ተሰርቷል። በዚህ መሰረት ታምኔል ይሰራል። ከዛ ምንድን ነው የምናደርገው እዚህ ጋር ሴቭ የሚለውን እንነካዋለን። ከላይ ይቀመጥልናል ማለት ነው። አለቀ። ይኸው እዚህ ጋር እናንተ በተለየ በአማረ ነገር መስራት ትችላላችሁ። የራሳችሁን ስራችሁ እየፈጠራችሁ ለእናንተ ለማሳየት ያኛውን አንስቼ ይሄኛውን እንዴት እንደሚተካ በጽሁፎች መሰረት ጽሁፎች እንዴት እንደሚተኩ ፎቶዎች እንደዛ ለማሳየት ስለፈለኩኝ ነው። ከዚህ በተሻለ መሰራት እንደሚቻል አውቃለሁ። መስራት እንደሚችል አውቃለሁ። ግን ቪዲዮ በጣም እየረዘመ ስለሆነ ድርድር ለማድረግ እየሞከርኩኝ ነው። ከዚህ የሆነ ነገር እንደተማራችሁ ተስፋ አደርጋለሁ ልጆች። ከዛ የመጨረሻ የሚቀር እንዴት ነው የሚቀረን? ቪዲዮ ማውረድ ዩቱብ ላይ ቪዲዮ ዩቱብ ካወረድ ነው በኋላ አለቀ። የኔ የመመረቂያ ቪዲዮ ያበቃል ማለት ነው። ከዛ ደግሞ እንደገና ኤዲቲንግ ይቀረኛል። ለራሴ ኤዲቲንግ አድርጌ ለመመሩ መከሩበት። ለእናንተ ግን ይህን ይመስላል። እያንዳንዱ ቪዲዮ ላይ የብቻ ለመለክላችሁ ለመመሩ ደግሞ አያይዤ ነው የምሰጠው። እንግዲህ እንደሚረዝምበት ቪዲዮ ተስፋ አደርጋለሁ። የማይሆነው ነገር እየቆራረጥኩ አውጥቼ እንደማስተካክለው ተስፋ አደርጋለሁ። ጊዜ እየሄደብኝ ነው። የምሰራው ነገር ከባድ ከማዳም ቤት ኢኒዌይስ ሰብስክራይብ ማድረግ